አሰብን ከታሪክ አሰብን በታሪክ አሰብን ከታሪክ ስናይ የአውሮፓ መንግስታትና ኢትዮጵያ የአሰብ በር ላለፉት 100 ዓመታት ከኢትዮጵያ ጋር ጉዳይ የነበራቸው የፖርቱጋል፣ የስፓኒያ፣ የቱርክና የግሪክ መንግስታት ነበሩ። ከአንደኛው 100 ዓመት አንስቶ አሁን እስካለንበት ድረስ ግን ከኢጣሊያ በቀር ከጠላትነት ይልቅ በወዳጅነት ከኢትዮጵያ ጋር ግንኙነት ያላቸው መንግስታት እንግሊዝ፣ ፈረንሳይ፣ ሞስኮቭ፣ ጀርመን ናቸው። እንግሊዝ በሰሜን አፍሪካ በግብጽ ላይ ያለውን የበላይነቱን ክብር በመደገፍና የኢትዮጵያን ንጉሠ ነገሥት አጼ ቴዎድሮስን ድል በማድረጉ የፈረንሳይ መንግስት በመጀመሪያ ከትግሬው ገዢ ከደጃች ንጉሴ ጋራ በመላላኩና በኋላም ከኢትዮጵያ የጅቡቲ ቁራጭ መሬት በእጁ በመሆኑ የሞስኮቭ መንግስት ኦርቶዶክሳዊ ሃይማኖቱ ከኢትዮጵያ ሃይማኖት ጋራ የተያያዘ በመሆኑ እነዚህ ላይ የተባሉት መንግስታት በልዩ ልዩ አኳኋን በኢትዮጵያ ለመግባት አበክረው ይደክሙ ነበር። ነገር ግን ከሞስኮቭና ከጀርመን በስተቀር ሁለቱ ላይ የተባሉት ሀያላን መንግስታት ከእስያ ውስጥ ካላቸው ግዛት በስተቀር በሰሜንና በደቡብ በምዕራብ ያለውን የአፍሪካን ግዛት ገሚሱን በቅኝነት ገሚሱን በጠባቂነት ስም ተከፋፍለው ብዙ አገር ይዘው ስለነበረ ኢትዮጵያን ምቹ ጊዜ አጋጥሟት በሰላምና በወዳጅነት ለመግባት ከማሰብ በስተቀር እንደ ኢጣሊያ መንግስት በነገሩ በጣም አልተጨነቁበትም ነበር። በዚህ ምክንያት የእንግሊዝ መንግስት አጼ ቴዎድሮስን ድል አድርጎ የሚፈልጋቸውን እስረኞች ካገኘ ወዲህ በመጣበት መንገድ ወደ አገሩ ተመለሰ እንጂ ለመግዛት የፈለገ እንደሆነ እንዋጋለን እያሉ ከሚያስቡት በዚያ ጊዜ ከነበሩት መሳፍንት ጋራ በፍጹም ጠብ ሊያበቅል አልፈለገም። የኢጣሊያ መንግስት ግን በአውሮፓ ያለውን የራሱን ግዛት ከሰሜን በኩል የነምሳ ወይም የኦትሪስ መንግስት እያጠቃ ብዙ ሀገር ወሰደበት። መንግስቱም ራሱ እንደ ዛሬ አንድ ሳይሆን የተከፋፈለ ነበርና ይህንን የተከፋፈለውን አንድ ለማድረግና የነምሳ መንግስት የወሰደውን ለመመለስ ብዙ ደም ሲፋሰስ ቆይቶ ነበርና ከአፍሪካ ሰፊ ግዛት ሳያገኝ በመቅረቱ ከልክ ያለፈ ጸጸት ነበረበት። ስለዚህ በካቡር ጠቅላይ ሚኒስትርነት የመጨረሻ ጊዜ በመላው የኢጣሊያ ሀሳብና ጥረት ኢትዮጵያን ለመያዝ ሆነ። ስለዚህ እንደተለመደ ወታደር ከመላኩ በፊት አባ ማስያስንና ጁሴፔ ሳፔቶን ሌሎችንም በወንጌል ስብከት ስም ወዲያውም የአገሩን አኳኋን የሚመረምሩ ሚስዮናውያን በኢትዮጵያ ላከ። ከዚህ በኋላ ወደ ኢትዮጵያ ለመግባት መጀመሪያ እግሩን የሚያስቀምጥበት ስፍራ ማግኘት ያስፈልገው ነበርና ጁሴፔ ሳፔቶ የሚባለው የላዛሪስት ሚስዮናዊ የአሰብን የወደብ በር ለመግዛት ኢብራሂምና ሐሰን መሐመድ ከሚባሉት ከአሰብና ከራሂታ ሱልጣኖች ጋራ ተነጋገረ። እነዚህም ሱልጣኖች በዚች በሚሸጡለት ቁራጭ ቦታ ገብቶ ወደፊት የነሱንና የብዙ ኢትዮጵያውያንን ደም ማፋሰሱን ያን ጊዜ ሊቀበሉት የቀረበላቸው ገንዘብ አእምሯቸውን ጋርዷቸው ስለነበረ ለመሸጥ ፈቃዳቸው መሆኑን ገለጡለት። ስለዚህ ሚስዮናዊው ከአሰብ ተነስቶ ያን ጊዜ የኢጣሊያ ከተማ ወደነበረው ወደ ፍሬንሴ በፍጥነት ሄዶ ከውጭ ጉዳይ ሚኒስትሩና በመርከብ ሸቀጥ እያመላለሰ ከሚነግደው ሩባቴኖ ከሚባለው ማህበር ፕሬዝዳንት ጋራ ተነጋገረ። ነገሩም የኢጣሊያ መንግስትንና ማህበሩን ደስ ስላሰኘ 60,100 ብር አስታቅፈው ወደ አሰብ መልሰው ያንኑ ሚስዮናዊ ላኩት። እሱም እንደደረሰ እላይ ከተባሉት ሱልጣኖች ጋራ ተገናኝቶ የግዢውን ጉዳይ ተነጋግሮ ከጨረሰ በኋላ 7 ኪሎ ሜትር የሚሆነውን ባህር ዳር ያለውን መሬት በ8,100 ብር መግዛቱን ሩባቲኖ በሚባለው በመርከብ ዕቃ እያመላለሰ በሚነግደው ማህበር ስም ተፈራረመ። ወዲያው ሱልጣኖቹ ገንዘቡን ተቀብለው በማግስቱ ስለ ደስታው 21 ጊዜ መድፍ ተተኮሰ። የኢጣሊያ ባንዲራ ተተከለ። ከዚህ በኋላ 13 ዓመት ያህል በማህበሩ እጅ እንደቆየ የኢጣሊያ መንግስት ለማህበሩ 416,000 ሌሬ ከፍሎ
በጭራሽ ከማህበሩ ወስዶ ብዙ ወታደር ከኢጣሊያ ሀገር እያመጣ በዙሪያው ያለውንና በቀይ ባህር ውስጥ ያሉትን ደሴቶች ጭምር በውልም በውጊያም እያስፋፋ ያዘ። የኤርትራ መያዝ ኢትዮጵያን ለመውረር አግዞት እንደነበረ የአሰብ መያዝ ደግሞ ኤርትራን ለመያዝ በጣም አግዞት ነበረ። ጁሴፔ ሳፔቶ ከሱልጣኖቹ ተነጋግሮ የአሰብን በር በመጀመሪያ በማህበሩ ስም ገዝቶ ለኢጣሊያ መንግስት ትልቅ ውለታ ስለሰራ እስከ ዛሬ ድረስ ፎቶግራፉን በያለበት እየለጠፉ መጽሐፍም እየጻፉ ያመሰግኑታል። ይህ የተወሰደው የኢትዮጵያ ታሪክ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ከሚለው መጽሐፍ ላይ ከገጽ 62 እስከ ገጽ 65 ካለው ነው። የአጼ ዮሐንስና የጣሊያኖች ግንኙነት የኢጣሊያ ጦርነት መጥቧ እንደገባ የሰሃጢና የዶጋሊ ጦርነት የሐረርጌም መያዝ የኢጣሊያ መንግስት በዘመኑ በነበረው ደካማነት ምክንያት እንደ እንግሊዝና እንደ ፈረንሳይ መንግስት ኃይል አግኝቶ በእስያና በአፍሪካ ለመስፋፋት አልቻለም። በአውሮፓም የሚያደርገው ፖለቲካው በነምሳ መንግስት ተጫኝነት የተነሳ የደከመ ነበር። ነገር ግን የፈረንሳዊ መንግስት በግዛትም በኃይልም በሀብትም በእንግሊዝ መንግስት ጋር ይፎካከር ነበርና ግብጾችና ቱርኮች ለቀውት የሚሄዱትን ምጽዋንና በዙሪያው ያለውን አገር ከፈረንሳዊ ይልቅ ኢጣሊያ ብትይዘውና ኃይሏ ትንሽ ከፍ ብሎ ወደ ፈረንሳዊ መንግስት ደረጃ ቢጠጋ የእንግሊዝ መንግስት ይወድ ነበር። ስለዚህ የኢጣሊያ መንግስት አስመራና ምጽዋን ሶማሌንም ለመያዝ ችሎታ ያገኘው በእንግሊዝ መንግስት ደጋፊነት ነው። የኢጣሊያ መንግስት እነዚህን አገሮች ከመያዙ በፊት በንግድና በወዳጅነት ምክንያት መልእክተኞችን እየላከ ከአጼ ዮሐንስና ከንጉስ ምኒልክ ጋር ግንኙነት ለማድረግ ወደ አጼ ዮሐንስ ካቫሊዮር ብራንኪ ወደ ንጉስ ምኒልክ ማርኬዝ አንቲኖሪ ተልከው ነበር። ብራንኪም ከነተከታዮቹ አጼ ዮሐንስ ዘንድ እንደ ቆንሲል ሆኖ የመንግስቱን ፖለቲካ እየጠበቀ የኢጣሊያን ንጉስ መልእክትና ወዳጅነት ብዙ ጊዜ ይነግራቸው ነበርና እርሳቸውም የልብ ወዳጅ መስሏቸው ከዚህ ቀጥሎ ያለውን መልእክት 2 የአንበሳ ግልገሎች ጨምረው ለኢጣሊያ ንጉስ ላኩ። እኔ አጼ ዮሐንስ የኢትዮጵያ ንጉሠ ነገሥት በእናታችን በቤተ ክርስቲያን ቸርነት ይህችን ደብዳቤ እልካለሁ። ግርማዊ የኢጣሊያ ንጉስ ኡምቤርቶ የወዳጅነት ሰላምታይን ይቀበሉኝ። እግዚአብሔር ይመስገን እኔ ደህና ነኝ። ከዚህ ቀደም እስላሞች መንገዱን ስለዘጉብኝ ለግርማዊነቶ ጽፌ አላውቅም። አሁን ግን ይህችን መንገድ ከፍቼ ለግርማዊነቶ መጽሐፍ ስለቻልኩ ደስ አለኝ። ከግርማዊነቶ ተልከው እዚህ ያሉት ኢጣሊያኖች ይህችን ደብዳቤ እንድጽፍሎ መልካም ምክንያት ሰጡኝ። ከግርማዊነቶ ጋር ወዳጅነቶን እንዳገኘሁ ብዙ የምንዋለው ጉዳይ አለኝ። ከኔ ወገን ወዳጅነት ለመጀመሪያ ምልክት እንዲሆነው ይህን ደብዳቤ ይዞ የሚመጣው መልእክተኛዬ ወንድና ሴት የሆኑ 2 አንበሶች እንዲያበረክትሎ አዝዤዋለሁ። ጎንደር ከተማ ሰኔ 11 ቀን 18 ማለት ነው 1871 ዓመተ ምህረት የኢጣሊያ መንግስት ከአንድ ወገን የኢትዮጵያን ከሌላው ወገን የእንግሊዝን መንግስት ወዳጅነት በማግኘቱ ግብጾች የሚለቁትን ምጽዋን ለመያዝ ከእንግሊዝ መንግስት ጋር ንግግር ያደርግ ነበር። የእንግሊዝ መንግስት ግን ከዚህ ቀደም በሂዊት አማካኝነት የምጽዋ በር ለኢትዮጵያ ሊሰጥ የግብጽና የኢትዮጵያን መንግስት ከአዋዋለ በኋላ ተፎካካሪው የፈረንሳዊ መንግስት ከታጁራ ተነስቶ በቀይ ባህር ዙሪያ ያሉትን አገሮች የያዘ እንደሆነ ኃይል አግኝቶ ሱዳንን እንዳይነጥቀው በመስጋት ምጽዋን አስቀድሞ እንዲይዝ ለኢጣሊያ መንግስት መከረው። በዚህ አይነት እንደ ውሉ ቃል ኢትዮጵያ የምጽዋን በር እንዳታገኝ ከዳች ማለት ነው። ስለዚህ የኢጣሊያ መንግስት ኮሎኔል ሳሊንታን 600 ወታደር አስይዞ ምጽዋን እንዲይዝ ከናፖሊ ላከው። ወታደሩም በ1878 ዓመት በጥር ወር መጨረሻ ምጽዋ ላይ ተራገፈና የቶሉዱን፣ የአቲምሉን፣ የምንኩሎን፣ የራስ ማዱርን ምሽጎችና የጌራር ደሴቶችን ጭምር ያለ ችግር ያዘ። የግብጽ ወታደር የመልቀቂያው ጊዜ እንደቀረበ ያውቃልና
በፍጹም አልተቃወመውም። በየምሽጉም ላይ የግብፅና የኢጣሊያ ሰንደቅ ዓላማዎች ጎን ለጎን ተሰቅለው ሲውለበለቡ የሁለቱም ወገን ወታደሮች በሰላም አንድነት ሰነበቱ። የዚህንም ወሬ ሰምተው አፄ ዮሐንስ በጣም ተናደው ስለነበር ግርማዊነታቸውን ለማባበልና የኢጣሊያ መንግስት በመንግስትነታቸው ላይ ምንም ጉዳት አያደርግም ለማለት የንጉሱን ደብዳቤና ገጸ በረከት ይዞ ካፒቴን ፌራሪ ከኢጣሊያ አገር ወደ አፄ ዮሐንስ መጣ። አፄ ዮሐንስም ምጽዋ በታሪክም በሀገር አቀማመጥም የኢትዮጵያ ከመሆኑ በቀር በቅርብ ጊዜ በተደረገው ውል መሰረት ለመያዝ የሚያስቡትን ሀገር አስቀድሞ በጦር እየያዘ በአንድ ወገን ወዳጅ ነኝና ምንም ልበድሎ አልችልም ቢል ነገሩ ሊያሳስታቸው አይችልምና ይህን የመሰለውን ቀልድ ያለበትን ወዳጅነት አልተቀበሉትም። ስለዚህ መልእክተኛው ተመልሶ ወደ ምጽዋ መሄድ ግድ ሆነበት። ምጽዋን የኢጣሊያ ወታደር በመያዙ እንዲሁ የሐማሴን አገረ ገዢ ስመጥሩ ራስ አሉላ በጣም ተናደው ነበር። ስለዚህ ከዚህ ቀደም በኢትዮጵያና በግብፅ መንግስት መካከል ስለ ምጽዋ ውል መደረጉን ያውቃሉና ነገሩ ምን እንደሆነ ለመረዳት ሲሉ ከዚህ ቀጥሎ ያለውን ደብዳቤ ለግብጾች አዛዥ ላኩ። የተላከ ከራስ አሉላ ዝውቱ ቱርክ ባሻ ይድረስ ለክቡር ማርኮ ፖሎ ቤይ። ጣሊያኖች መጥተው ምጽዋን ሲይዙ ለምን አታባሯቸውም? እኔስ ለግብፅ ንጉሥ ለከዲቭ ከበሬታ ብዬ ነው እንጂ በኢትዮጵያና በምጽዋ መካከል ያለውን በር እዘጋው ነበር። እናንተስ ቢሆን እንደምን ፈቃድ ሰጣችኋቸው? አሁንም አባሯቸው። ይህችም ስፍራ የኢትዮጵያ ግዛት መሆኗንና ጣሊያኖችም እንዲቀመጡ አለመፈቀዱን በስመ ንጉሠ ነገሥት ዮሐንስ አስታውቃቸዋለሁና ወደ ሀገራቸው ይመለሱ። ሐምሌ 3 ቀን 1878 ዓ.ም። ኢጣሊያ ምጽዋን የያዘው በጠባቂዎቻቸውና በወዳጃቸው በእንግሊዝ መንግስት ፈቃድን ውስጠ ስምምነት መሆኑን ግብጾች ያውቃሉና ጣሊያኖችን መቃወም ቀርቶ ለደብዳቤያቸው እንኳን መልስ አልሰጧቸውም። የኢጣሊያ መንግስትም ወደ ምጽዋ እያከታተለ አዲስ የጦር ሰራዊት ይልክ ጀመር። በመጨረሻም የመጣው በጀነራሉ ካርሎ ጀኔ የሚታዘው የጦር ሰራዊት ከምሽግ እየወጣ እስከ ሳሃጢና እስከ ዊያ ድረስ እየመጣ አገር ይይዝ ጀመር። ራስ አሉላም እንደገና ለራሱ ለኢጣሊያኑ የጦር አለቃ ለጀነራል ካርሎ ጀኔ አላግባብ የያዘውን አገር ለቆ እንዲሄድ ላኩበት። እሱም አልለቅም ሲል የመጨረሻ ሀሳቡን ከገለጸላቸው በኋላ ወታደራቸውን ይዘው ሄደው መሽጎ ይጠባበቅ ከነበረው ከማጆር ቦረቲ ጋራ ውጊያ ገጥመው ድል አደረጉት። ቀጥሎ ሌተናል ኮሎኔል ቶማስ ዲ ክሪስቶፈር የሚባል 3 ክፍለ ጦር ሰራዊት ይዞ ደጋአሊ ወይም ተደአሊ ከሚባለው ስፍራ ላይ መጥቶ በ1879 ዓ.ም በጥር 17 ቀን ከራስ አሉላ ጋራ ሁለተኛ ጦርነት ተጋጠሙ። ራስ አሉላም ኮሎኔል በትምህርት ካገኘው የጦር መላ ይልቅ እርሳቸው ከጠባያቸው ያገኙት የጦር እቅድ ይበልጥ ነበርና ወዲያው ያመጣውን ጦር ከበው ሁሉንም ፈጁት። ስለዚህ የራስ አሉላ ጀግንነት በተወላጆቻቸው በኢትዮጵያውያን ቀርቶ የባዕዱ የጣሊያን ታሪክ እንኳን እስከ ዛሬ ሲያስታውሳቸውም ይኖራል። ለራስ አሉላም ተገጠመ። መብቱን ዮሐንስ ለአሉላ ቢሰጠው እንደ ቀትር እሳት ቱርክን ገላመጠው። ጣሊያንም ወደቀ እያንቀጠቀጠው። አጭዶና ከምሮ እንደ ገብስ ሰጠው። አባ ነጋ አሉላ ከአስመራ ቢነሳ እንዳንበሳ ሆኖ እሳት እያገሳ የችግር ምስጋና ባያወሳ ቢቸግረው ጣሊያን አለ ፎርሳ ጣሊያን ባገርህ አልሰማህም ወሬ የበዝብዝ አሽከሮች እነሞት አይፈሬ ዘለው ጉብ ይላሉ እንደ ጎፈር አውሬ አባ ነጋ አሉላ የደጋ ላይ ኮሶ በጥላው ያደክማል እንኳንስ ተቀምሶ ጣሊያን ሳሃጢ ላይ እግሩን ቢዘረጋ በብረት ምጣዱ በሳሃጢ አደጋ አንገርግቦ ቆላው አሉላ አባ ነጋ ተው ተመከር ጣሊያን ይሻላል ምክር ሳሃጢ ላይ ሆነህ መሬት ብትቆፍር ኋላ ይሆንሃል ላንተው መቃብር
ይህች ኢትዮጵያ የበዝበዝ ሀገር ምንም አትቃጣ እንዳራስ ነብር። የዶጋሊም የጦርነት ፍጻሜ ወሬው በያለበት ሲነዛ በተለይ ደግሞ በኢጣሊያ ሀገር ሲሰማ ታላቅ ሀዘን ሆኖ ወዲያውም 20 ሺህ የሚሆኑ ወታደሮች ከኢጣሊያ መጥተው ምጽዋ ላይ እንዲሰበሰቡና ያለፈውን ብድር እንዲመልሱ ታሰበ። አፄ ዮሐንስም በአንድ ወገን ጦራቸውን አስከትተው ወዲያው የኢጣሊያንን በግፍ መምጣት ለእንግሊዝ መንግስት በደብዳቤ አስታውቀው ነበርና የእንግሊዝ መንግስት ሁለቱን ጠበኞች ለመገላገል ያቀረበው ሐሳብ ሳይፈጸም ቀርቶ ለጦርነት ተሰላለፉ። ነገር ግን የነበሩበት ስፍራ በረሃና ውሃ የሌለበት በመሆኑ ግጭት እንጂ የገሃድ ጦርነት ሳያደርጉ ሁለቱም በየስፍራቸው ወደ ኋላ ተመለሱ። የጣሊያን መንግስት አሰብን በግዥ ምጽዋን በጦርነት ካገኘ በኋላ ወዲህ እንዲሁ ሐረርም ከግብፅ ተገዥነት ሲወጣ የእንግሊዝ መንግስት እንዳይቀየምበት አስፈቅዶ ሐረርን ለመያዝ አሰበ። ስለዚህ ወታደር ከመላኩ በፊት አገሩን የሚሰልሉ ኢጣሊያኖች ላከ። እነሱንም የሐረሩ ባላባት አግኝቶ ከገደላቸው ወዲህ ወገኖቻችን የሞተበት ነው በማለት ብዙ ወታደር ልኮ ለመያዝ ሲያስብ ንጉስ ምኒልክ ከእንጦጦ ከተማቸው ይህንኑ ሐረርጌን ለመያዝ ህዳር 4 ቀን 1879 ዓ.ም ተነሱ። ጉዛቸውን በአሩሲ በኩል አድርገው በጨርጨር አልፈው ጨለንቆ ደረሱ። በዚህ ጊዜ ሐረርን ይገዛ የነበረው አሚር አብዱላሂ ሳይቀድሙ ልቅደማቸው በማለት ከሐረር ተነስቶ ንጉሱ ወደ ሰፈሩበት ደረሰና አደጋ ጥሎ በዚሁ ዓመት በታህሳስ 29 ቀን ጦርነቱን ገጠመ። ነገር ግን ጥቂት እንደተዋጋ የሸዋ ጦር ሰራዊቱን ስለጨረሰበት በፈረስ አምልጦ ሐረር ገባ። ከዚያም ቤተሰቡን ብቻ ይዞ ሌሊት ከተማውን ጥሎ ጠፋ። ንጉስ ምኒልክም ካሉበት ስፍራ ተጉዘው በታላቅና በሚያስፈራ ግርማ ሐረር ገብተው ባለህ ርጋ ብለው የኢትዮጵያን ሰንደቅ ዓላማ አቆሙ። አገሩንም እንዲያስተዳድሩ ያን ጊዜ ባላምባራስ የነበሩትን ደጃዝማች መኮንን ብለው ሾማቸውና ንጉስ ምኒልክ በየካቲት 28 ቀን እንጦጦ ከተማቸው ተመልሰው ገቡ። የኢጣሊያ መንግስት በዚህ በሐረር መያዝ የተነሳ ከንጉስ ምኒልክ መጣላት ሲያምረው ከአፄ ዮሐንስ በዚያ ሰዓት ተጣልቶ ነበርና በአንድ ጊዜ ሁለት ጠላት እንዳያፈራ የሐረር ባላባት የገደላቸውን የጣሊያኖችን ደም ተበቅለው አገሩን የያዙት ሲል ውስጠ ንዴት ያለበትን የደስታ ቃል ላከባቸው። የተከበራችሁ አድማጭ ተመልካቾቻችን ይህም እንዲሁ አሰብን ከታሪክ ከሚለው ጋር የተያያዘ በመሆኑ ከሱ አንጻር ነው ያነበብንላችሁ። ይህም ከአፄ ቴዎድሮስ እስከ አፄ ኃይለ ሥላሴ የኢትዮጵያ ታሪክ ከሚለው መጽሐፍ ላይ ከገጽ 68 ምዕራፍ 25 እስከ ገጽ 71 ድረስ የሆነ ነው። በዚህና መሰል ነገሮችን እያገናዘብን ታሪካችንን አውቀን የሚበጀውን በማድረግ ሀገራችንንም ራሳችንንም ለመጥቀም ፍትህን በማስፈን የደረሰብንን በደል ማስቆም አለብንና በዛ ስሜት እንድትሰሙን የፈለግን ነው ያነበብነው። አብራችሁን ስለቆያችሁ እናመሰግናለን። ሌሎች ታሪኮችን እናጋራለን። አብራችሁን ሁኑ። መልካም ጊዜ